ዲያስፖራው ጸሐፊ ፈይሰል አሚን፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ለውጥ አለ ሲሉኝ ነው ኤክሳይትድ ሆኜ ዲሲን ትቼ የመጣሁት። በመጀመሪያ ልክ ኤርፖርት ስገባ አይስ ላይክ ኦ ማይ ጋድ፣ በቃ የቦሌን የአየር መንገድ ኳሊቲ ሳይ እኔ ከሀገር ስወጣ እንደነበሩት አይነት ላዳዎች በቢጫ ላይክ ዘመናዊ ታክሲዎች ተተክሰው ሳይ ዋው ኢትዮጵያ እንደ ኢሮፕ ሆናለች ብዬ አመንኩ። ከቦሌ ጀምሮ ያሉት የመንገድ መብራቶች ፕላስ የአበባ ያማሩ መንገዶች፣ ይህ ነው በቃ ከዲሲ እንዳልወጣሁ ነበር ኢማጅን ያደረግኩት። በፊት ቦሌ ሲባል አለ የተባለው ቦታ ለንደን ካፌ ነበር። በቃ ሰለጠነ የሚባለው ሰው ውሎ አውሮፕላን የሚመስለው ካፌ ውስጥ ነው። እንደውም ብዙ ሰው እዚያ ካፌ ለመግባት ብር ሳይሆን ፓስፖርት የሚያስፈልግ ስለሚመስለው አይገባም ነበር። ልክ ድሮ አብዮት አደባባይ የሚባለው ጋር ስንደርስ መንገድ ክራውድድ ሆኖ ስንቆም የቆሸሸ ልብስ የለበሱ ትንንሽ ልጆች ጋሽ ዳቦ ግዙልኝ ብለው በመስኮት በኩል መጠያየቅ ጀመሩ። በአፋቸው የሆነ ኮዳ ነገር አጣብቀው ይዘዋል። ምንድን ነው ብዬ ስጠይቅ ዘ ድራይቨር ቶልድ ሚ ኢት ኢዝ ማስቲሽ አይ ኩድ ኖት ቢሊቭ ኢት። እንደዚች ባደገች አገር አበባ መንገድ ላይ ብቻ ሳይሆን ግድግዳ ላይ በሚበቅልባት የበለጸገች አገር እነዚህ ልጆች ማስቲካ ያኝካሉ ብዬ ስጠብቅ እንዴት ማስቲሽ ይስባሉ? ዛትስ ዊርድ ቱ ቢ ሆነስት። መጀመሪያ ያሰብኩት ዋይ ማስቲሽ አይሚን አፋቸው ተቀዶባቸው ነው። ዶንት ጀጅ ሚ። ማስቲሽ ከሊስትሮ ተርፎ አዲክሽን ይሆናል ብዬ በፍጹም አልጠበቁም። what is amazing about this kid was ኮዳውን ካፋቸው ላይ ለደቂቃ አያነሱም። እርግጥ ዘይ ፑፍ ኤንድ ፓስ፣ ግን ከኦክሲጅን በላይ እንደሚያስፈልጋቸው ስለሚያስቡ በኮዳ ፒያሳ አካባቢ አንድ ሆቴል ሩም ይዤ ትንሽ አረፌ አክስቴን ልጠይቅ ኳስ ሜዳ የሚባለው ሰፈር ሄድኩ። ኳስ የሚባል ነገር የለም። ድሮ ኳስ መጫወት የነበሩ ቦታዎች ላይ there is a lot of construction። ደስ ይላል፣ ግን ስሰማ ከተጀመሩ 15 ዓመታት አልፏቸዋል። ከ15 ዓመት በፊት ሲጀመር የቀን ስራ ይሰሩ የነበሩ ሰዎች ለጉልበታቸው ፓይመንት ስላልተሰጣቸው ሴቶች የቀን ሰራተኞች ከስር ጠላ ቤት በላስቲክ አድርገው ከፍተዋል። ኤንድ ዛይሚን እዛ እየመጡ ለብሶታቸው 2 ጠላ ጣሳ በክሬዲት ይጠጣሉ። ጠላ ቤቱ ላይ ዱቤ ዛሬ የለም ቢልም ጠጪዎቹ ዱቤ የሚለውን አጥብቀው ስለሚያነሱት እኛ ጠላ እንጂ ዱቤ መቆርጠም ምን ያደርግልናል ብለው they still got drunk this country። በእውነቱ got weird። ብዙ ለቅሶች ባሉበት ሰዓት ነው የመጣሁት። እየዞርኩ ለቅሶ መድረስ ላይክ የዛሬ 9 ዓመት የነበረውን ለቅሶ ሁሉ መሄድ ነበረብኝ። እዚህ መጥቶ የአባቴን ለቅሶ ሳይደርስ ሄደ ብለው ያስወሩብኛል። እንደ ክፉ ሰው እንድትታይ ያደርጋሉ። እሱ ብቻ አይደለም፣ ከ9 ዓመት በፊት የሞተው ስሙን የረሳው ሰውዬ ስሙን እያነሳ ሊትራሊ እየፈረጥክ እየተነሳ መሬት ላይ እየተንከባለለ ካላቅለቀስክ they still gonna create them anyhow ፊርሊ። ብዙ ለቅሶ ቤት ደርሻለሁ። አንዱ ለቅሶ ቤት ከከዘኔ ጋር ሄድንና ገና በሩ ላይ ስንደርስ ማይ ከዘን was like ወይኔ መካሪ የኔ አሳቢ የኔ መልአክ ብሎ እሪ አለ። I was like what's going on? ተረጋጋ እንጂ፣ ለለቅሶ ድምቀት ነው ሙድህ እንዲመጣ ብዬ ነው እንጂ ማን እንደሞተ አላውቅም። ኢማጅን አድርጉት፣ እኔን ለማስለቀስ ነው ለማያውቀው ሰው እንደዛ የሚንፈራፈረው። አንድ 30 ደቂቃ ተቀምጠን እንዳስተዛዝንን አንዱን ለቀስተኛ ማን እንደሞቱ ስንጠይቀው የ2 ዓመት ልጅ የእናቱን የወርቅ ቀለበት ውጦ እንደሞተ ነገረን። ለ2 ዓመት ልጅ መካሪ ብሎ ያለቀሰውን ከዝነኝ I was like እና ወርቁ አብሮ ተቀበር። የት ነው የተቀበረው? በተለይ በለቅሶ ዙሪያ ብዙ የማይቀየሩ ታይፒካል የሀበሻ ባህሪዎች አሉ። ላስት ይር 30 ዓመት ቴክሳስ ውስጥ የኖረ ጓደኛችን ሞተ። የ10 ዓመት ልጅ ሆኖ ወደ አሜሪካ ስለመጣ በ40 ዓመቱ ነው የሞተው። ግን ቤተሰቦቹ ኢትዮጵያ ካልተቀበረ ብለው አስቸገሩ። everybody was like ለሀገሩ አፈር ይብቃ፣ የሀገሩ ኢትዮጵያን ካልቀመሰ ነፍሱ አታርፍም ምናምን ይላሉ።
ብዙ ሀበሾች የኢትዮጵያን አፈር የገነት መግቢያ ቪዛን የሚያስመስሉት። ኢትዮጵያ ይካደ የማያውቃት ሁሉ ቤተሰቦቹ ኢትዮጵያ ስለሆኑ ብቻ ኢትዮጵያ መቀበር አለበት ይላሉ። አንዳንድ ኢትዮጵያን እንደ ትልቅ የአስክሬን ክፍል ኢማጅን የሚያደርጓት ይመስለኛል። ኤኒዌይስ ከብዙ ትርምስ በኋላ ጓደኛችን በብዙ ምክንያቶች ኢትዮጵያ መሄድ እንደማይችል ሲታወቅ የኢትዮጵያ አፈር እንዲመጣ ሀሳብ ቀርቦ በአሜሪካ ምድር በኢትዮጵያ ኦርጋኒክ አፈር የተቀበረ የመጀመሪያው ዲያስፖራ ለመሆን በቅቷል። ትራዲሽን ኢዝ ሃርድ ማን። እናንተ የሀበሻ ሰዎች ግን ዋትስ ሮንግ ዊዝ ዩ? ምንድነው ችግራችሁ? እንዴት ነው በየቀኑ በርበሬ የምትበሉት? that thing is literally a drug። ሳስተውለው ሀበሾች ምንም ከበሉ በኋላ ነው ፊታቸው ፈካ ይላል። ተናደው ከነበረ ረስተውት መሳቅና መጫወት ይጀምራሉ። because በርበሬ is አደንዛዥ። I don't know if you noticed፣ ግን ብዙ ኢትዮጵያውያን የጨጓራ ታማሚዎች ናቸው። በዙሪያችሁ ቢያንስ 10 የጨጓራ ታማሚዎችን መዘርዘር ትችላላችሁ። the main cause for that is በርበሬ እና የመልካም አስተዳደር እጦት ነው የሚል ነገር አለ። ኢትዮጵያ ውስጥ በርበሬ ሳንጠቀም የምንበላው ምግብ በሱ ብቻ ይመስለኛል። እዚህ ከመጣሁ ጊዜ አንስቶ በየሰርጉና በየለቅሶ እየዞርኩ በርበሬ ስበላ ጨጓራዬ ዳሜጅ ሆነ መሰለኝ ህመም ይሰማኝ ጀመር። በኋላ ላይ ሲያስጨንቀኝ አንድ ሐኪም ጋር ሄጄ ስታይ እርጎ በብዛት እንድጠቀም ነገረኝ። ግን ብሎ አንድ አስገራሚ ነገር መከረኝ። ግን እርጎ ላይ ትንሽ በርበሬ ብትጨምርበት እንዴት ይጣፍጣል መሰለህ አላለኝም መሰላችሁ? አይ ቲንክ ሀበሾች ቁጡ የሆነው በተፈጥሮ ሳይሆን በበርበሬ ተጽዕኖ ነው። ከአድዋ ድልና ከካራማራ ገደል ጀርባ በርበሬ አለ። በተሳፋሪና በወላያ I'm not sure that sermis right መሀል በሚነሱ ግጭቶች በርበሬ አስተዋጽኦ አለው። ከእያንዳንዱ ፍቺ ጀርባ በርበሬ ሚናው የሚናቅ አይደለም። እኛ ሀበሾች በበርበሬ ምክንያት አስተሳሰባችን ልክ አይመስለኝም። I just don't think we are okay። ጤነኛ ለመሆናችንን ማሳያ ማስረጃ የሚሆነው ደግሞ በርበሬ በዛበትን ዶሮ እየበላን ከጎኑ ሚጥሚጣ አድርገን በግራ እጃችን ቃሪያ ይዘን ስንመገብ ነው። የሀበሻ አስተሳሰብ እስካልተቀየረ ድረስ ሀገሪቱ አደገች ማለት is impossible። የከተማዋ ጽዳት እንደ ጤዛ ነው። ጠዋት ላይ ኤቭራንች ኦፍ ክሊነርስ ፎ አድርገው ያጸዱትና 5 ሰዓት ላይ ኤቭሪ ኮርነር ኢዝ ኤሚስ። የ3000 ዘመን ታሪክ አለኝ የሚል ህዝብ ቀድሞ የሰለጠነችው ሀገሬ ናት የሚል ዜጋ ኦን ኤቭሪ ራዲዮ ስቴሽን ትልቅ ነበርን ትልቅ እንሆናለን የሚል ትውልድ እንዴት አጥር ስር ይሻላል? እንዴት መንገድ ላይ ይናፈጣል? ይዛት ኖርማል። ግን በአክሱም ጊዜ አጥር ስር ይሻላል። በዛግዌ ዘመን ቆሻሻ መንገድ ላይ ይጣላል። ሀወዚ መንገድ ላይ መሽናት ሜክ ኢትዮጵያን ግሬት። እምዬ አሜሪካ ላይ እኮ እንኳን ሰው ውሻ ራሱ አጥር ስር አይሸናም። ኢቭን ዝንቦች በጣም ጽዱ ከመሆናቸው የተነሳ እጃቸው ላይ የሚያራግፉት ቆሻሻ የለም። ዝም ብሎ ፊትህ ላይ አርፎ በሰላም ብለው ነው የሚነሱት። እሱ ራሱ ሬር ነው። you cannot even differentiate። ዝንብና ንብ በቃ አይለዩም። እዚህ ግን ሰው ለመሽናት ጉዞን አቋርጦ አጥር ስር ይሸናል። አንድ ወዳጄ ሲነግረኝ አንዱ ክፍለ ሀገር እየሄደ ሹፌሩን ጮክ ብሎ ማነው ሹፌር እስቲ ሜዳ ስታገኝ ያቆምልኝና ለራ አለው። ሜዳ ላይ ኖሽ ዮክ መርካቶ ሄጄ ነበር። መሀል መንገድ ላይ በዚያ ትርምት ውስጥ እንደ ጉንቸር አፍንጫውን አስጮሆ የሚናፈጥ ሰው አየሁ። የአፍሪካ ታላቁ ገበያ ነው ብለን ፕራውድ የምናደርግበት ገበያ ሽታው ዕቃ አያስገዛህም። ብትገዛም ጉንፋን እንዳይዘህ ስትል አትከራከርም። እስቲ ፒያሳ ሄድ። on every corner this is traditional ፖፖ። ውሃ እንዳይቀዱ ውሃ በወር ስለምትመጣ ጀሪካኖች ሁሉ ፖፖ ሆነው ህዝቡን ያገለግላሉ። I have a question for you። ውሃ የለም እያለ የሚነጫነጭ ህዝብ ምን ጠጥቶን የሚሸናው? መልሱልኝ እስቲ። ሰርግ ኢንቫይት ተደረግኩ። ጉዴን እስካውቀው ድረስ I was so happy to be there። እኔ እንደ አሜሪካ ሀገር ሰርግ ቅልብጭ አለ ሁሉም ነገር ቶሎ የሚከናወን ነበር የመሰለኝ። ለካ እንደ ሀበሻ የሰዓት ሀብት ያለው ህዝብ የለም። everyone was ready to waste time። what a good is that። የተፈጠረው እንዲህ ነው። የተጠራሁበት ካርድ ላይ በእናንተ አቆጣጠር 7 ሰዓት ኤም ላይ ተገኙ ቢል
እኔ ጠሪ አክባሪ ብዬ ከ30 ደቂቃ በፊት ሄድኩ። ሙሽራው ተኝቶ ነበር። ዩ ካን ኢማጅን ዛት። ከ2 ሰዓታት በኋላ አንዳንድ ሰዎች ወደ አዳራሹ መምጣት ሲጀምሩ ሙሽራው ገና ሙሽሪትን ሊያመጣ he was on the way. what a good is that። ሙሽራው ሙሽሪትን በር ላይ ሲደርስ የሙሽሪት ቤተሰቦች እኛ እናስገባም ሰርገኛ እደጅ ይተኛል አሉ። ስንትና ስንት እንግዳ በአርፋጅ ሙሽራ ምክንያት ምሳ ሳይበላ 10 ሰዓት ድረስ መጾሙ ሳይበቃ እንግባ አትገቡም እየተባባሉ ሌላ ሚስ ይፈጥራሉ። ጠሪ ተጠሪም ቀለኛ የሆነባት ሀገር። to be honest እኔ ቡፌ ያነሳሁት 11 ሰዓት ሲል ነው። በጣም ረቦኝ ስለነበር በአስተናጋጅ ተደግፌ ነው ቡፌን የዞርኩት። for the next 3 days የምግብ ሰዓት የተዛብቶብኝ ስም የሌለው ሚል ነበር ስበላ የነበረው። እንዲህ የምታ ሰቃዩ ሙሽሮች እንደ ጃኒፈር ሎፔዝ ትዳራቸውን ስክነት ያሳጣው እንደ አንጀሊና ጆሊ ፍርድ ቤት ለፍርድ ቤት ያመላልሳቸው ብዬ መራገም ፌር አይደለም ብዬ እንጂ እራገም ጀመር። ጋይስ I'm going home። ትንሽ እዚህ የመቆየት ፕላን ነበረኝ፣ ግን አዲስ አበባ በክረምት is a nightmare። እዚህ ሀገር ቱቦ የምትቆፍሩት ለምሽግ ነው እንዴ? ዝናብ ሲዘንብ ጎርፍ እስከ መኪና አስፋልት ላይ የሚሄደው። ናውዴይስ የክረምት ብርድ እንደ ድሮ አይደለም። ብርዱ ቁልፍህን ከፍቶ በብትህ ድረስ ይነዝርሃል። የዳንቴል ካልሲ በቡትስ ጫማ ብታደርግ እንኳን እግርህ ፍሪዝ ያደርጋል። ለዚህማ የዲሲ በረዶ ይግደለኝ። ማይ ሆምላንድ አሜሪካ ዊንተር ላይ ሀጫ በረዶ ብትለብስም it's kind of fun every 13 ደቂቃ ግን ታንክ የሚያህሉ የአደጋ ጊዜ መኪኖች እየመጡ ከመንገድ ላይ ደቂቃውን ይጠርጋሉ። እዚህ it is different። ጎርፍ ሲመጣ የአደጋ ጊዜ መኪኖች ራሱ አደጋ ውስጥ ይገባሉ። ትላንት አስጎብኚ መጣና አንድ ሙዚየም አሳያለሁ ተዘጋጅ አለኝ። yep I'm ready አልኩት። የት አለ የዋና ልብስህ ሲለኝ ወንዝ ስር ነው እንዴ ሙዚየም አልኩት። I was confused። አይ እሱማ ፎቅ ላይ ነው፣ ያው ዝናብ ከዘነበ አስፋልቱን ለመሻገር ነው፣ ውስጡን ዋኝተን ስለምናልፍ ነው አለኝ። አሁን አንደርስታንድ ያደረኩት ነገር በአዲስ አበባ የአስፋልት ዳር ላይ የሚቀመጡት ግዙፍ ድንጋዮች ለካ ጎርፍ ሲመጣ ድልድይ እንዲሆኑ ታስበው ነው። ዋው የሀበሻ ብልሃት። አስጎብኚ እንደፈራው ሙዚየሙ ጋር ስንደርስ ጎርፍ መንገዱን ዘጋው እና ወዲያው የሆነ ልጅ ጫማውን አውልቆ ሱሪ ለብሶ ሰዎች የ10 ብር እየጫነ ማሻገር ጀመረ። በዚህ ሁኔታ ላይ ያለ የአፍሪካ ህብረት ስብሰባ ተጀመረ። የ58ኛ አፍሪካ ሀገራትን መሪዎች አዝሎ ማሻገሩ አይቀርም። whatever እኔ ግን አምዳን ክረምት ሲያልቅ እንገናኝ። I'm going home see you soon። የአዲስ አበባ ጎርፍ በጣም ሾክ አድርጎኝ ዲሲ መጥቻለሁ። it's a relaxed weather out there። ቢሆንም ከሸገር ጎርፍ የዲሲ ላብ በስንት ጣዕሙ በስንት ፍሌቨሩ። በዚህ ሳምንት ብዙ ሀበሾች የሰሞኑን ጉም ፎቶ እያነሱ ፖስት ሲያደርጉ እያየው ነው። በአዲስ አበባ ታሪኩም እንዲህ ወርዶ አይቼ አላውቅም። is it strange ማል ምናልባት ጠቅላዩ ዝናብ እንደሚያዘንቡት ሁሉ ጉሙንም አስኮምጉሞት ቢሆንስ? I'm just saying። ዝናቡን ለገበሬዎች እንዳዘነቡት ሁሉ ጉሙንም ሌቦች ሰርተው እንዲበሉ አስበውላቸው ቢሆንስ? likely it's not true። አሜሪካንም ወዳት ለዚህ ነው። everything is democratic out here። የትኛውም ፕሬዝዳንት ያለስቦ ፍቃድ ዝናብ አዝንቦም በረዶ ጋግሮም አያውቅም። የአሜሪካ ባለስልጣን ከሆንክ ጀስት ፓርላማ ውስጥ ንግግርህን ለማሳመር ወይም የቴክኖሎጂ እውቀትህን ለማሳየት ዝናብ አታዘንብም። ይህን የሚያደርግ ቴክኖሎጂ የፈጠራቸው አሜሪካውያን ናቸው። በዛይ never used it። anyways I'm glad to be in DC right now። ዲሲ በዚህ ሀገር ጠዋት ስፖርት መስራት ደስ ይለኛል። ሸገር በሆን ኖሮ ኤክሰርሳይዝ ሳደርግ መንግስት ይህ ልጅ ለዘመቻ ማላይ ነው ብሎ ጦል ላይ ሊወስደኝ እንደሚጎመጅ ሳስብ እዚህ መሆኔን የበለጠ ወደድኩት። ዘመቻው ሲያልፍ I'm coming home baby። ስመጣ ግን ምን ይዤላችሁ ልምጣ? ምን ነው ጠፋ አይባል። በቃ that is ለስሙ አንድ አበሻ ትላንት አግኝቶኝ ዛሬም ቢያገኘ the first thing he will say ጠፋ። it's like common ጠፋ መባባል የሰላምታ አንድ አካል ነው። እናንተ ግን አላላችሁም። ደግሞ ሁሉም አበሻ እኮ ነው
ትልቁም ትንሹም ይላል። ጠቅላያችን ቱርክ ከሄደው የቱርክ ፕሬዝዳንት ኤርዶጋን ጋር ገና ሲያገኟቸው መጀመሪያ ያሉት ጠፋህ ነው አሉ። አይገርምም? ዘይ ኔቨር ሚ ቢፎር እኮ አግኝተህ የማታውቀውን ሰው እንዴት ጠፋህ ትለዋለህ? በቃ መጥፎ ልማድ ሆኖብናል ማለት ነው። some people አሁን ትንሽ ተቀይሯል ይላሉ። with the current station ሀበሻ ጠፋህ የሚለው የሚከተሉትን ነገሮች ሲያደርግ ነው አሉ። አንደኛ 600 ብር አውጥቶ ዘይት ገዝቶ እጁ ሲያስገባ ዘይቱን ጠፋህ ይለዋል። ኢቲቪ ላይ መንግስት ነክ ያልሆነ ሰበር ዜና ሲያይ he will say ጠፋህ። ዝናብ እየዘነበ መብራት ካለ he will say ጠፋህ። ሜቢ የታሸገ ብር ካየ ሌላኛው ሙሉበት it's not turn። ግን ስፒኪንግ ልምድ ሆኖበት እንጂ ጠፋህ አልጠፋህ he don't give a shit። ስትፈልግ ለምን ቤርሙዳ ውስጥ ሰምጠህ 10 ዓመት ሙሉ አትጠፋም? nobody cares። ግን ከ10 ዓመት በኋላ ስትወጣ they will definitely say ጠፋህ። my ሀበሻ people አረ ይሄ አመላችሁን ያጥፋላችሁ። what is wrong with you? እኔ ስጠፋ ለምንድን ነው የማትፈልጉኝ? የሰው ሀገር ሰው ሲጠፋ ያስጨንቅ። I'm a beginning harsh on you sorry ትንሽ ቅር ስላለኝ ነው። በተረፈ ግን እንዴት ናችሁ? ጠፋችሁ። ለድሆች የማትመች የድሆች ሀገር። እዚህ የምኖርበት ስቴት ኢትዮጵያ ውስጥ 10 ዓመት የነበረ አንድ ፕሮፌሰር ኢትዮጵያን ዲፋይን የሚያደርግበት ወይ ኢምፕረስ ያደርገኛል። ለድሆች የማትመች የድሆች ሀገር what does it mean እያልኩ እኔ ራሴ ብዙ አስቤበታለሁ። ሪሊ ግን ኢትዮጵያ ለድሆች ትመቻለች? ድሆች ናቸው እንጂ ለኢትዮጵያ የሚመቹት። ምክንያቱም ድሆች ለኢትዮጵያ ይሞታሉ፣ ይፋለማሉ፣ ይታትራሉ። ግን መንገድ ላይ ከመውደድ ሌላ ምን አተረፉ? ስማቸው ታሪክ ውስጥ እንኳን አይጻፍም። ፌመስ ድሃ ስለሌለ እኮ ነው። ድሃ ሊቭስ ማተር። መቼም አዲስ ዓመታቸው ስለሆነ አልነዘንዛችሁም ብዬ ነው እንጂ ብዙ ልሹ ነበረኝ። ግን ዘንድሮም አዲስ ዓመት ለውጥ ፕላን ምናምን እያላችሁ on every place አረ ፈረሰኛ እሰይ መጣልን ብላችሁ ትዘፍናላችሁ። how to offend you? well አዲስ ዓመቱን ሙሉ የሚያከብርበት the only place is ኢትዮጵያ። መስከረም 1 ብዙ እቅድ አውጥታችሁ መስከረም 2 ላይ የሚተርፈው ብቸኛው ነገር ያዘጋጃችሁት ወጥ እንጂ not the motivation። anyways have a nice holiday። 2017 ገና ሲገባም እንዲህ እንዳሁኑ ነበር አሽቃብጣችሁ ነበር። you said በዓሉ የሰላም የፍቅርና የብልጽግና ይሆንልን ብላችሁ ተመኝታችሁ ነበር። ሁሉም ምኞታችሁ ባይሳካም አትሊስት አንዱ ተሳክቶላችሁ ዓመቱ የብልጽግና ሆኖላችኋል። ጃንዋሪ ላይ አዲስ ዓመታችንን ስናከብር ውለታ የምትመልሱ ያልግላችሁ። መልካም ዶሮ። what's my ሀበሻ people እንዴት ናችሁ? በቃ ሀበሻ ውስጥ ሰው ሲጠፋ ፖሊስ ብቻ ነው አይደለም የሚፈልገው? ሼም ነው ጋይስ። ቴንሽን እንዴት ይዟቸዋል? ኤኒሃው ላስት ናይት አዲስ አበባ ገባሁ። ኤርፖርት ውስጥ ሲፈተሽ የነበረው አንድ ሰውዬ ከፀጉሬ እስከ ጥፍሬ አገላብጦ ከፈተሸኝ በኋላ he was like ምን ይዘሃል አይለኝ መሰላችሁ? የምትናገረውን የሚያምነኝ ከሆነ መጀመሪያ ለምን ይፈተሸኛል? ስላናደደኝ I said 2 የራሻ ክላሾች ከሱሪ ስር ይዣለሁ። የንዴት ቀልድ ይገባል ብዬ ጠብቄ ነበር። what happened next was weird። ሙሉ ልብስህን አውልቃለኝ። I was joking እኮ ሰውየው አመረረው። የልጁ ፍተሻ ክፍል ወስዶኝ እርቃኔን ቆዳዬ ስር ሳይቀር ክላሽ ቦምብ ፍለጋ በማሽን ታግዞ ማሰስ ጀመረ። what's going on with my ሀበሻ people? በማሽኑ እኮ ሊላጨኝ ምን ቀረው? ከደቂቆች በኋላ with embarrassment ከክፍል ወጣው። እንደዚህ የፈትሾ መጨረሻ ላይ አውሮፕላን ውስጥ መስኮት ጋር ነበር የተቀመጥከው ሲል ጠይቀኝ። አዎ ምን ነው? I was assuming that he is going to check his planner window if I hidden something። እሱ ግን ሌላ unexcited ጥያቄ አስከተለ። ሰዎቹ የት ደርሷል? እውነት ኮምቦልቻን አልፏል? ደሴ አካባቢስ ምን የተለየ እንቅስቃሴ አለ አለኝ። በመስኮት ምን ታዘብክ? don't like a reporter? ለካ ህዝቡ ማሲቭ ቴንሽን ውስጥ ነው። ቲቪ የሚነግረና የሚሆነው የተለያየ ሆኖ ነው ፍተሻው እንዲህ ስትሮንግ የሆነው። what's going on? እረን እዚህ ስመጣ እግሬ አርፎ አይቀመጥልኝም። I need some information። መንገድ ላይ ራሱ ፍተሻው እንደ ባስ በየፌርማታው ነው።
የመኪናው መንገድ ዘግተው እየፈተሹ እኔ ጋር ደረሱና ለዘመዶቹ ያመጣሁትን ሁሉ ውጥተህ አስፈትሸናል። ቦሌ አስፈትሽኝ የመጣሁት አልኩኝ። ዘይኑር ሊስን እንደ ሰልቫጅ ነጋዴ ሻንጣዬን መሀል አስፋልት ላይ በርግጄ አስፈተሽኩ። አንዱ ፈታሽ ፖሊስ ላጎቴ ያመጣሁትን ጫማ አድርጎ ለካውና ልኩ መሆኑን ሲያረጋግጥ ስንት ቁጥር ነው አለኝ። 43 አልኩ። I was confused። አዲሱን አዋጅ አልሰማህማ? የምን አዋጅ? 43 ቁጥር ጫማ የአሸባሪውን ቡድን 43 ዓላማዎች ስለሚወክል አይለፍ ተብሏል። የአጎቴን ጫማ ተበላ። የፖሊስ ሌባ ማየት it's shameful። እኔ የምለው what is this? ዘመቻ all about? ኢትዮጵያ ውስጥ ዘመቻ የሚለው ቃል ሌላ ዲፊኒሽን አለው ወይስ አንደርስታንድ ያላደረግኩት ነገር አለ? አንድ ዲሲ ያለው የማውቀው ዘፋኝ ዘመታ አሉ። ሀገሬን አልለቅም ብሎ ሰው ሀገር ላይ ሆኖ ነበር የሚዘፍነው። ሌሎቹም ፌመስ ሰዎች እየዘመቱ ነው። አይ ቲንክ የዘመቻው ቦታ ላይ ኮንሰርት ይኖራል። መቼም የቀና በል ይታሰብ ይሆናል። አይ ዶንት ኖው ስላልገባኝ ነው። ትላንት ስሰማ ደግሞ ለጊዜው ያለሁበት ገስት ሃውስ የሚጠብቁት አዛውንት ዘበኛ መዝመታቸውን ሰማሁ። ሪሊ? ዱዓ በማድረግ የእድሜያቸው ዱላ ይዞ ዘመቻ መሄድ ኖርማል? የአሜሪካና ኢትዮጵያ ጸብ የጀመረ ሰሞን አሜሪካማ ዋጋዋን ታገኛለች ቆይ እያሉ ከዘራ ይዘው ሲፎክሩ ይውላሉ። አይ ሀበሻ I love the level of craziness out there man. You know የሀበሻ ህዝብ ዊርድ ነው። መጀመሪያ ጋሽ ባይደን አሜሪካውያንም በሙሉ ከኢትዮጵያ ወጡ ካሉ በኋላ ኢትዮጵያ ያሰሙት ዛቻዎች በጣም ነበር ያሳቁኝ። I was like what the fuck are they talking about? አሜሪካን የምታክል ሀገር ላይ ነው የሚሰምቱት?